እንደው እንዴት ነህ የኔው ደህና ነህ? አለሁልሽ እንደምን ነሽ? እኔ እኮ እንደው አይኔማ ሞጭሙጫው አትታየኝም እኮ። ወይ መነጥር ልገዛልሽ እንጂ ንፋስ ምናምን እርጅናው መጣ በቃ። በቃ ረጀ ማለት ነው። እኔማ እንደው ብቅት ብሎኛል እኮ። እኔማ እንደው በቅቶኛል። ወገቤማ አልቻለ በቃ። ወይ እንወላችን አሁን ማተያዝን እኮ በቃ ልጃችን አሁን ራሳቸው አይቻለን እንጂ ለነሱ ልጆቻችንን ማልፈን ልጅ ማየን አይደል? አየን እኔ ራሴ እችላለሁ። ተመስገን ነው። ይሄን ቀንማ ነበር ስንጠብቅ ነበር። አንቺን ደን ልጆችን ላንቺ ይቻለሽ እንጂ እኔማ እንደው ወገቤም ስብርብር ብሎ መሄድም አልችል። እርጅናው መጣ በቃ። ቀርሞ አንቺ ህፃን አልነበርሽ? አንቺ በ17ሽ ነገ አንቺ አረጀሽ ቀድመሽ። ወይ ነገ እድሜው ዝም ብሎ ይሄዳል። ተመስገን የልጅ አየን ወግ ማድረግ አየን። ተመስገን ብቻ። እሱማ ልክ ነሽ። ተመስገን ነው የሚባለው። ወይኔ እድሜው ሄደ በቃ። ይሮጣል። እንደው እኮ ሶት ትሻላላችሁ። መላስምሽም አረጀ እንደምነው ድምፅሽ? አይ ሰውነቴ እንደው ቅንጥስጥስ ስብርብር ነው። እርጅና ጎዳኝ። እኔ እርሶ እኮ ደህና ኖት እኮ ብታገቡ ራሱ እኮ ሴትም አታጡ። አንዲት ልጃገረድ እኔ ብቻዬን ተሽመድምጬ ቀረሁ። እኔ ምን አባት አደርጋታለሁ? ሌላ ሴት ምን የሚል ሴት ታወራኛለች ደግሞ እቺ? ነገሩን ነው የምልህ። በቅት ማረኝ ጭራሽ። ኧረ አሁን ሳናደድሽኝ በዚህ ዘንግ ልምጣት እንዴ? እንኳን መተውኝ እርሶ። የድሮዋ ፍቅራችን ናፈቀችኝ። ያቺ የምንላፋት አሁን እንኳን ለጊዜ ገና ነሽ እኮ ያለሽው። አሁንማ እንደው ስብርብር ሞበታለሁ። ገና ነሽ። እስኪ እንደው አቀፍ አድርጉኝ። አይዞሽ ገና ነሽ እኮ ያለሽው። የምን እርጅና ነው? አይዞህ አሸንፊው። እርጅናማ እንዴት ተደርጎ ይሸነፋል? አንቱ ምን አለባት እቺ ገና ነን። አንቺም ወጣት ነሽ መስለሽ ነው እንጂ እንደው አጽናኑኝ። እርሶ በእር ማን ያጽናናኛል? እኔንማ አይዞሽ ገና እድሜ ያለን ገና ነን እኮ። አሁን ራሱ ለማወራበት እኮ ገቤ ታመማል። ማላሱትም አረጀ እንደምን ነው አሉት። ድምፁት ምላሴም አለ ልቤ እንኳን አላረጀም። ከእርሶ ጋር ነው አሁን ፍቅር ቢጤ ያለብኝ እኮ አሁን። እኔም ራሱ ፍቅሩ የሚቻል ቀርብ ብለሽ ነው። የኔ ፍቅርም አላለቀም አለ እንደ መጀመሪያው ባሰኝ። ድሮ እኮ እንደ አለሜ እያላችሁ ታሽሞነሙኑኝ ነበር። አዎ የኔ ውድ የኔ ሚስት የኔ አለም ካላንቺ ምንም የለኝም እያልኩ አሁንም እያልኩ ነው። ተመስገን ለዚያ በቃ ደግሞ ተመስገን የኔ ሚስት የኔ አለም ስልሽ ተመስገን እስካሁንም በአንድ አለን። ዋናው እሱ ነው። ልጆቻችንን እንደተመኘነው እያየን መኖር ነው እንግዲህ። አዎ አሁንም ሁሌም ከጎንሽ ነኝ። አረጀሽም አለሁልሽ እስከ መጨረሻ የኔ ውድ። ካላንቺ ማን አለኝ ብለሽ ነው? የስታለርሶ ማናል? ፈጣሪ ምን ይሳናል? ፈጣሪ እስካሁን ያቆየን እድሜና ጤና እስካሁን የሰጠህን ፈጣሪ ይመስገን። ይመስገን። ገና እድሜና ጤና ይሰጠናል። የልጃችን ሰርግ የምናይበት ቀን ይድረስ። አየን እኮ እንግዲህ የትንሾቹማ ያቀረው ትልልቆቹማ አታረጉንም አይደል? ተመስገን በል። ስንት አመት ቀር ማረግን እኔና አንቺው እዚህ ቤት ከገባ ትዳር ካረግን በኋላ አመት ወደ 50 አመት ምናምን እያለፈ ነው እኮ። ሁሉም እንደዚህ ቢሆን ምን አለ? እድሜ ጤና ከሚወዱት ሰው ጋር ያስደስታል በትልቁ መኖር። ተመስገን
አሁን በቃ እኔ ከአሁን በኋላ ቡናሽን አፈላለሁ፣ ወጥም ሰራልሻለሁ። እኔ ደህና ነኝ። እኔ እሻላለሁ። ይሄን ቀልዶት ጀመራችሁ ደግሞ ወጥ ልትሰሩልኝ ነው አሁን? እሰራለሁ። ምን አባቴ ያደርግ ታዲያ? ድሮማ ተፈተፉ ትሉ ነበር፣ ትሰሩም አልነበር። አሁን አቅም ቢያጥራችሁ ነው። እሰራለሁ። ምን አባቱ። አንቺ እረፍት አድርጊልኝ። እኔ ምስት እስካሁን የኔ ባል ይመስገን ችግር እያልሽ እስካሁን ያቆየሽኝ በጣም በደህና ጊዜ ወለድናቸው አሉ አይደል? እነሱም አሉ የተባረኩ ናቸው። አባቴ እናቴ እያሉ እያጉዙን ነው። አሁንም እኔም አለሁልሽ እኮ እሰራለሁ። ቡና ፈላሽልሻለሁ። ዝም ብለሽ እግርሽ እንድጠብሽና ተኛለሽ። ፍቅራችንን ደግሞ እስከ ሞት ያርግልን። አሜን አሜን ያርግልን። ለልጆቻችንን አብረን ያቆየን። አሜን። ዋናው እሱ ነው። አሁን ቡና ለፍላለሽ እግርሽ እንድጠብሽና አርበይ ገደምበይ። ቀልዶት ነበር የናፈቀኝ ደግሞ ነምጣው ውሃውን እሺ ተአማጧራ። አንተስ ቢሆን ምን አማላችሁ ወንድ ስለሆናችሁ ቡናማ ማፍላት አይቀርም ግዳ። ልጆች ያፈሉትም አይደል? አሁን ሄደን እንጠጣለን። ስራው ሄዶ የለ ይመጡም አይደል? አሁን ያችን ማጨክንም መታ ታፈለዋለች ቡናው። እስከምትመጣስ እንዴት ትሆኛለሽ? ከነጋ እኮ አልጠጣሽም። ትመጣለች እንግዲህ ራሷ ምግቡንም ምንም ትለዋለች። ጥርሱም ያለ እንዴት ይበላል? ድክም ብለሽ የለም ምን ላድርገው? ወገቤም እኮ አይችልም እኮ እርጅናው እኮ። እግዚአብሔር ይመስገን ይሄን ጤና ለሰጠን ደግሞ። ወይ ውዴ ሸለብል ያደረገኝ ነው እንቅልፍ። አይዞሽ አፈላልሻለሁ ቡና ወጥም ልስራና ትበላለሽ። እናንተም ስትሄዱ ደግሞ ትደፉብኝና ደግሞ ሌላ ጦስ ነው። ቀስ ብዬ እሰራለሁ። እኔ እሰራለሁ ከንቱ። እርሶም አይደሉ ታላቅ። አሁን ደግሞ ምንድነው እኔ እሻላለሁ የምትሉ? እኔ እሻላለሁ። ደክሞት የለም። እናንተ እኮ በጣም ድክም አላችሁ። አይ እድሜ ጨምሮልን እርሶ መባባል ጀመርን። አይ ተመስገን ተመስገን ሳይሽ በቃ ድምጾት በጣም ድክምክም አለ። ምን ላድርገው አቦይ ምስግና ምን ላድርገው ብላችሁ ነው። ችግር የለም እኔ እችለዋለሁ። ወጡና እንጀራም ይሁን እንደምታርጉት እንደዚህ ማዘር አይጠፋኝም። የእርሶ ድሮም ቢሆን ቀልደኛ ነበሩ። አሁንም አለቀቆት። አሁን ልሂድና አረፍ በሉ። እኔ ላምጣ። እኔ ቡናውን መጀመሪያ ቡናውን ላፍላና ከዛ ላስጠጡት። ከዛ አረፍ በሉ ተኙ። በሩሽ እንግዲህ ታላችሁማ ተነስቼ ልሂድ ማለት በቃ እናንተ እዚህ ገደም በሉ። እኔ ልሂድ በቃ እሺ። እንግዲህ በቃ ገደም በሉ። ቆይ ትራስ ላምጣ።